ጤና ይስጥልኝ ክቡራን ተመልካቾቼ እንደምን አላችሁ? ዛሬ የማቀርብላችሁ ፕሮግራም ባለፈው የሰራሁላችሁ ፕሮግራም መሰረት ያደረገ ነው። ባለፈው እንደሰራሁላችሁ ትዳርና ንግድ በኢትዮጵያ ሕግ የሚታየው ሴፐሬትሊ በተለያየ ሁኔታ ነው የሚታየው። ትዳርና ሕግ አይገናኝም ማለት ይቻላል። አይገናኝም። ምክንያቱም ባለፈው እንደሰራሁላችሁ አንድ ባል ያለ ሚስቱ ፍቃድ ሚስቱ አልፈልግም ብላ ነግዶ ያተረፈው ትርፍ የማን ነው? የባልየው ብቻ ነው። በቃ የኢትዮጵያ ግልጽ ነው። በነገራችን የባልየው ብቻ ነው። እንዲሁም ቢከስር እምቢ ብላው ማለት ነው እኔ አልፈልግም አልነግድም ብላ እሱ ቢከስር ኪሳራውን ብቻውን ነው የሚችል። በቃ የኢትዮጵያ ግልጽ ነው። በነገራችን ላይ ቫይስ ቨርሳ ይሰራል። ይሄ ምንድነው? ሚስትን ብትሆን እንደዛው ነው። ሚስት መነገድ ትችላለች። ባልየውን አልፈልግም ብሎ ሚስት ነግዳ ያተረፈችውን ትርፍ ለብቻዋ ነው፣ ኪሳራዋም ለራሷ ብቻ ነው። በቃ ዛሬ መጣሁላችሁ። ይህ ጽንሰ ሐሳብ ለምን መጣ? ለምን አስፈለገ? የኢትዮጵያ ሕግ ላይ እንደዚህ መሆኑ ነው። በነገራችን ላይ የኢትዮጵያ ሕግ በጣም ምርጥ ሕግ ነው። በጣም ምርጥ ሕግ ነው። ይሄ አፕሊኬሽን ፕራክቲካል አፕሊኬሽኑን መተግበሩ እሱ ሌላ ጉዳይ ነው። ነገር ግን ሕጉ በየትኛውም ዲስፕሊን ብትሄዱ በጣም ምርጥ ሕግ። እኔ አናሊሲስ ቢሰራ በእርግጠኝነት ካደጉት ሀገሮች ጋር እኩል ሕግ ነው። ሲጀመር አዶፕት የተደረገው ከፈረንሳይ ሕግ ነው። የኢትዮጵያ ሕግ የመጀመሪያው ማለት ነው። የመጀመሪያው አካባቢ አዶፕት የተደረገው ከፈረንሳይ ሕግ ነው። ኢትዮጵያ ምድር ላይ ያለች ሀገር ናት። ጁሪስፕሩደንስ ሁና የብላክ ቡክ ሁሉ ይመለከታታል። ራይት። ስለዚህ ፍሌክሲብል የኢትዮጵያ ሕግ በጣም ምርጥ ሕግ ነው። ሶ ኤኒዌይስ ምን ለማለት ፈልጌ ነው? ለምንድን ነው ይህ ጽንሰ ሐሳቡ የመጣው ቢባል የትዳር መነሻው ምንድን ነው? ተመልካቾቼ የትዳር እኮ መነሻው ፍቅር ነው አይደል? ገንዘብ አይደለም። የንግድስ መነሻው ምንድን ነው ቢባል የንግድ መነሻው ካፒታል ነው። ሁለቱ አይገናኝም። ስለዚህ የሀገሪቱ ሕግ ነፃነትን ለመስጠት ለነጋዴ በሚስቱ አማካኝነት ወይም ደግሞ በባሏ አማካኝነት ታስራ እንዳትቀመጥ ሳታተርፍ እንዳትቀር። ምክንያቱም ንግድ ምንድን ነው? ንግድ እኮ ስራ መፍጠር ነው። ንግድ ካፒታል ነው። ንግድ ሀገሪቱን ማሳደግ ነው። ንግድ ኢኮኖሚ ላይ ኮንትሪቢዩት ማድረግ ነው አይደለም? ይህ ሁኔታ ነፃነት ስለሆነ ይህንን ነፃነት በትዳር አጋር አማካኝነት እንዳይቆም ነው የሕግ ይመጣ እንዳይቆም። ስለዚህ የትዳር አጋር እምቢ ካለች ወይ ደግሞ እምቢ ካለ ሚስት ወይ ባል በራሳቸው መነገድ ይችላሉ እና ተርፋቸውም የራሳቸው የብቻቸው ኪሳራቸውም የብቻቸው እንደሚሆነው ሁሉ ማለት ነው። ስለዚህ ይህ የሚደገፍ ሕግ መሆን ያለበት በነገራችን ላይ የሚደገፍ መሆን ያለበት። ምክንያቱም ኮንሴንት ወሳኝነት አለው አይደል ለንግድ። ስለዚህ አልፈልግም ያለ ሰው አለመነገድ ይችላል አይደል? ስለዚህ ከትዳሩ ጋር ምን ያገናኘው? ምንም አያገናኘው ቱ ዘ ማተር ኦፍ ፋክት። ምክንያቱም የትዳር መሰረቱ ፍቅር ነው አይደለም እንዴ? ስለምታፈቅረው ነው ያገባችሁ፣ ስለሚያፈቅራት ነው ያገባት አይደለም እንዴ? በቃ እዛ ላይ ቆመ። በተረፈ ገንዘብ መስራት ከትዳሩ ጋር ምንም ግንኙነት የለውም። እንደ ኢትዮጵያ ሕግ መሰረት አክቹዋሊም ግንኙነት የለውም፣ ምንም ግንኙነት የለውም። ስለዚህ ፍቅር ሌላ ጉዳይ ነው፣ ካፒታል ሌላ ጉዳይ ነው። ስለዚህ ፍቅራችሁን ይዛችሁ ነው የሚለው የኢትዮጵያ ሕግ። ፍቅራችሁን ይዛችሁ ሀገሪቱን ግን ስሩባት፣ ካፒታል ግን ስሩ፣ ማትረፍ ግን ትችላላችሁ እያለ ነው። በነገራችን ላይ የኢትዮጵያ ሕግ ታሳቢ የሚያደርገው ኪሳራን ሳይሆን ትርፍ ነው። ኦኬ ፖዘቲቭ ስለሆነ አትርፉ ነው። ምክንያቱም ንግድ ታሳቢ የሚያደርገው ትርፍን ነው አይደለም? ለጸጋ የሚሰራ ስራ የለም፣ ለነፍስ የሚሰራ ስራ የለም፣ የስጋ ስራ ነው። ስለዚህ ትርፍን ኤክስፔክት ያደርጋል የኢትዮጵያ ሕግ እንጂ ኪሳራ ነው ፎር ዛት ማተር። ኦኬ ስለዚህ አትርፉ። ብትከለከላችሁም ቢከለከላችሁም የተዳራገራችሁ አትርፉ፣ መብታችሁ ነው እያለ ነው። ስለዚህ ይህን እድል መጠቀም ነው። ስለዚህ አልፈልግም ያለ መብቱ ነው። ባለ አልፈልግም ካለ መብቱ ነው። ሚስት አልፈልግም ካለች መብቷ ነው፣ ትወጣለች። በተረፈ ግን ነፃነት ነው። ኮሜርስ ነፃነት ነው። ሜኪንግ ማኒ ነፃነት ነው። ገንዘብ መስራት መብታችሁ ነው። ስሩ መብታችሁ ነው። ካለ ሚስታችሁ ፍቃድ፣ ካለ ባላችሁ ፍቃድ ስሩ፣ መነገድ ትችላላችሁ። ትርፋችሁም የራሳችሁ። አልፈልግም ያለች ሚስት አትወርስም፣ አልፈልግም ያለ ባል አይወርስም። ይህ ሕግ ነው። ክቡራን ተመልካቾቼ ፖለቲካ አይደለም። ዛሬ ይዤላችሁ የመጣሁት ፕሮግራም ይህ ነው። በሚቀጥለው ፕሮግራም በሌላ ዝግጅት እንገናኛለን። እስከዛው ሰላም።